ላይ ብላይ ነበር ኤኒዌይ ቴንክ ዩ አሁን ኮሜንት ላይ ብላይ ነበር የሆነች ልጅ እንትን እላለሁ እስቲ ቆይ እንትን የራሱ በስመ አብ እንትን እንዴት እንዳለ ብታው ክሌም የሚደረገው ነገር ማይ ኔትወርክ ይሰራል ጋይስ expired አድርጓል this one ይሰራል ኔትወርክ ለምን ከለች እሱ ጀነራል አደጋ ደረሰበት ይቀልላችሁ ነው ሁልጊዜ ሙድ የምትይዙት ነው አይደለም የሚሆነው ሁለት ዙር ነው ማለት ባካሪ በጣም ቆንጆ ነው ቆንጆ ቴንኪ እናንተ ጀነራል ምን ሆኖ ነው ሞተ በኢየሱስ ክርስቶስ ስም በኢየሱስ ስም አረ እንደዚህ አረ በእናታችሁ ምን ሆኖ ነው ጋይስ ምን ሆኖ ነው ኢየሱስ ምን ሆኖ ነው ናይስቲ ንገሪኝና ዲቦዬ እንዴት ነሽ ማሬ ወይ ደህና ነኝ በእናትሽ እንዴት ነሽ አለዳነሽ ውዳ አለልሽ ነኝ ያው ላይ ደህና ነው ትንሽ ግጭት ነበር ትንሽ ተቆጣ እንጂ አሁን ሞቷል ምናምን የሚሉት አውቆ ከሱ ከጥላቻ ስላለባቸው ነው። እሺ ውዴ ምንድን ነበረ ማለቴ መኪና ውስጥ ቁጭ ብሎ ባለበት ላይ የሆነ ሌቦች መስለኛል ይዞት ነበርና ብቻ ትንሽ ጎቶታል ብቻ ብዙም አልተጎደምና አልሞተም አውቆ ነው ሞቷል የሚሉት ከሱ ጋር ጥላቻ ስላለባቸው ምን ሆኖ ምን አረጉት በእናትሽ አልታወቀም በምን ምክንያቱ እንደሆነ ምክንያቱ አልታወቀም ብቻ ግን ሌቦች ናቸው ይመስለኛል የያዙት መኪና ውስጥ ቁጭ ባለበት ላይ ፍላይ ነበር እና በጣም ጎዱት ነው በጣም አልጎዱትም አሁን ደህና ነው ሕክምና ላይ ነው ያለው ቢያንስ በትንሽ ግዛቱ ይመጣል ኮሜንት ለምትቀበጡ ለእናንተ ግን እግዚአብሔር እኔ ምንም አይደለም እግዚአብሔር ልቦና ይስጣችሁ በዚህ ልክ ዝቅጣጭ ሆናችሁ ችግር ለምናት እሱ ግን ማሬ ዳና ነው እሺ ውዴ ብዙም አልተጎዳም አሁን ሕክምና ላይ ነው ያለው ማን ሰምቷል ሁሉም ሰምቷል እንትን ሚሉትን ሚውት አድርጓቸው እሺ ሚኪና ብሩ ሚኪ ማን ነው ጋይስ ይሄው አገኘሽ ፒቲ ሼር አድርጊልኝ በእናትሽ ጋይስ የሰው የፈለገ ነው የምላችሁ የፈለገ ጠላቱ ብትሆኑ ሞት አትመኙ ያ ማለት ጭንቅላታችሁ ልክ አይደለም ማለት ነው ባይዘው ጭንቅላታችሁ ላይ ልክ ያልሆነ ነገር አለ ማለት ነው አንዳንዶቻችሁ እግዚአብሔር ምስክሬ እንዴ ይሄ ጤነኝነት አይደለም የፈለገ አልኳችሁ ያሰው የፈለገ ጥሉት የፈለገ እኔ እንትና ውደዱት ኦር ደግሞ ጥፋት አያጠፋም አይደለም የፈለገ ሰው ቢያረግ የሰው ሞት መመኘት ይሄ ጭንቅላት ትክክል
ትክክለኛ አእምሮ ካለው ሰው የሚጠበቅ አይደለም። ቤት የላክልኛው አይቼዋለሁ። እግዚአብሔርን እንዴ እናንተ እየፈለገ ቢሆንስ እንዴት ሰው ሞቱን ትመኙለታላችሁ? ሰው እኮ ሲሞት እኮ ሄዶ የሆነ መንገድ ትራቭል አድርጎ እኮ የሚመለስ እኮ አይደለም እኮ እንዴ። ሁላችንም እኮ ሟች ነን ጋይስ። ኢትስ የቀን ጉዳይ እኮ ነው። እግዚአብሔር ላይ የቀን ጉዳይ እኮ ነው። አንድ ሰው ዛሬ አይታችሁት ከደቂቃ በኋላ ምን እንደሚሆን እኮ አታውቁም እኮ እንዴ። እኔ እኮ አሁን እዚህ ጋር እናገራችሁ እኮ ስወጣ እኮ በቃ ቢሆን ባልታሰበ አደጋ እኮ ልሞት እችላለሁ። ኧረ ሰው ተሰባሪ ነው ተው። ኧረ ሰው ተሰባሪ ነው። ኧረ ሰው ፈራሽ ነው፣ ስጋ ፈራሽ ነው። ኧረ ተው ተው፣ አንዳንዶቻችሁ ተው ተው። እናንተም ሰውኛ ሌላም ሰው ነው። እዛ ሰው ላይ የደረሰ አደጋ እኮ እናንተም ላይ ሊደርስ እኮ ይችላል እኮ። ጋይስ እናንተ ላይ እኮ ያልታሰበ አደጋ እኮ ይደርስ። እግዚአብሔር እኮ ጠብቆን እኮ ነው እስካሁን እኮ ያለነው እኮ። ፈጣሪ እኮ ጠብቆን እኮ ነው በምህረቱ ነው። እግዚአብሔር ሸፍኖን እኮ ነው ዲ የትኛው በጎ ስራችን ነው እኛ የሰውን ሞት እንደሚያስመኘን? የትኛው ጽድቃችን ነው? እኔ አላቅም። የአንዳንድ ሰው ክፋቱ ግን እስማ ቦድ ክፋቱ ግን በሶሻል ሚዲያ እንዲተዋውቁ የአንዳንድ ሰው ክፋት ግን ከመጠንና ከልክ ያለፈ ነው። እግዚአብሔር እስማ ዘላለም ትኖሩ ይመስል ማለት ነው። በስመ አብ ወልድ ምን ሆናችሁ ነው ግን? እንዴት ትሞታላችሁ እኮ ሁላችሁም እኮ ትሞታላችሁ እኮ እግዚአብሔርን ትሞታላችሁ እኮ ትሞታላችሁ። ስማ ስሜት ስታደርገው ብዙ መናገር አልፈልግም እና ትንሽ ውስግብ ስላልክ ነው ለአንተም ልንገር ብዬ የመጣሁት። የተጣራ ጊዜ ይመጣሉና ከሌሰራ ሞተ እኔ ራሱ ሞተ ብለው ለጥፈው ታውቃለህና ሙድ እያዙ መሰለኝ አይነት ስሜት ስታደርገው እግዚአብሔር ምስክሬ ነው። እኔ ማለት ያው እግዚአብሔር ሆኖ ማንነታችሁ እንዳያሳጣችሁ ጋይስ። እግዚአብሔር የግል ጥላቻ፣ ፐርሰናል አለመግባባት እና የቲክቶክ ዝም ብሎ ባለማወቅ የሚደረጉ ነገሮች ሰውነታችሁን እንዳያሳጣችሁ። በጣም ነው አንዳንዶቻችሁ በጣም ነው የምታሳዝኑት። ጋይስ እኔ ሰው ነው አይደል የጎዳው?
አጣርቼ ምናምን እመለሳለሁ። ምን ፈዛል ደግሞ እኮ ጥሩ ነው ለኔ፣ በጣም ጥሩ ሰው ነው ለኔ፣ አክባሪ ነው እግዚአብሔር፣ በጣም አክባሪ ነው። ባለመግባባት እኮ ባይዘው ጋይስ እኔንም ተናግሮኝ ያውቃል። ግን ከዛ በኋላ ደግሞ አክባሪ ነው የሆነው። እግዚአብሔር ቀላሉን ያድርግለት። እሱ መድኃኒዓለም ይድረስለት። እንዴት ነው ጋይስ ፍትህ ምናምን ይጠየቃል? አሁን እዛ ሀገር አሁን ሰውን ጎብቶ ይከሰሳል ጋይስ፣ ይከሰሳል። ግን እዛውን የጎዳው ሰው ይከሰሳል። በቃ ምንም ማንም ፈራጅ ማንም ዳኛ የለም። አንድ ፍለጉ ማነው? ጀነራል ነው ጋይስ፣ ጀነራል ማነው? ልንገርሽ አለኝ ማን ነበር? አሁን ልስማና ልውጣ በቃ። ምኑን በቃ ማውራው ነገር አስጠፋብኝ። ጀምስ ማን ነው? ማን ነው ጋይስ? ቻንስ ችግር የለውም ጋይስ፣ እኔ ሻራን ጠይቀዋለሁ። አብረው ነበሩ ከሸራ ጋር ጋይስ፣ አብረው ነበሩ ከሸራ ጋር መኪና ውስጥ ነበሩ። ብቻውን ነበር። እሺ በቃ ውስጥ ይቆይ። በቃቸው ባካችሁ፣ በኋላ እመጣለሁ፣ በኋላ እገባለሁ። በቃ ለነገራችሁ ያሰብኩት ነገር ነበር። በቃ በኋላ እንትን እላችኋለሁ። በኋላ በቃ እመጣለሁ። ቻው። በኋላ ማታ አካባቢ እሺ ጋይስ፣
ልረጋጋና ጠይቄ ምናምን ያለበትን ሁኔታ ሰምቼ እመጣለሁ። ቻው ይመቻችሁ። ለዚች አጭር ጊዜ ለዚች አጭር ህይወት በጭካኔ አትሞሉ። ልባችሁን በጭካኔ አትሙሉት። እናንተ ሟች ናችሁ። ለኛም ለእናንተም እግዚአብሔር የሰው ልጅ ሁላ እኩል ነው። ሟች ነን ሁላችን።